በዚች ሰከንድ አንተ ሳታውቀው በአንተ ላይ የሚዶለጡት ስምህን እየጠራ የጥፋት ጉድጓድ የሚቆፍርብህና የሕይወት በርህን የሚዘጋ ጠላት እንዳለ ብነግርህስ? ብዙዎች ሕይወቴ ለምን አልቀናለ፣ ለምን በረከቴ እንደ ጉም በነነ ብለው ይጠይቃሉ። መልሱ ያለው በክፉ ድግምት ሥራ ውስጥ ብቻ ሳይሆን አንተ ለዛ ጨለማ አሰራር በከፈትከው በር ውስጥም ነው። ዛሬ የምነግራችሁ አራቱ ምስጢራዊ ቁልፎች የብዙዎችን የታሰረ ሕይወት የፈቱ ታላላቅ አባቶች የመሰከሩላቸውና የእናንተንም መንፈሳዊ ዓይን የሚከፍቱ እውነቶች ናቸው። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ በሕይወታችሁ ላይ የታወጀውን የጠላታችን የክፉ መንፈስ የጨለማ አዋጅ የምታፈርሱበትን ስልጣን ትታጠቃላችሁ። ይህ እጅግ በጣም ጠቃሚ መልእክት ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። መፍትሄ 1 የስምን ኃይል ማወቅ። መልእክተኞችና ደጋሚዎች ወደ አንድ ሰው ሕይወት ሰርገው ለመግባት መጀመሪያ ከሚፈልጉት ነገሮች ዋነኞቹ የእናትህን ስም ወይም የክርስትና ስም ነው። ይህ ለምን የሚሆን ይመስላችኋል? ምክንያቱ ስም ለሰው ልጅ ዝም ብሎ መጠሪያ ብቻ ሳይሆን የመንፈሳዊ ማንነቱ መለያ ኮድ ስለሆነም ጭምር ነው። ጠላት የእናትህን ስም የሚፈልገው በሥጋዊ ልደትህ በኩል መግቢያ ቀዳዳ ለማግኘት ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አንድ ትልቅ ምስጢር ሰጥታናለች። እርሱም የክርስትና ስም ነው። የክርስትና ስምህ በሥጋዊ ልደትህ ሳይሆን በመንፈሳዊ ልደትህ ወይም በጥምቀት የምታገኘው አዲስ ማንነትህ ነው። ለዚህ ነው የክርስትና ስም ለማንም ዝም ብሎ የማይነገረው። ይህ ስም ከሰማይ መዝገብ ጋር የተገናኘ በመላእክት ዘንድ የሚታወቅና የቅዱሳን ጥበቃ ያለበት ስም ነው። ክፉዎች በስም ተጠቅመው መጥፎ እንደሚያደርጉት ሁሉ አንተም በረከትህን ለመጠበቅና ለማስመለስ በዚህ የክርስትና ስምህ ጸሎት እንዲደረግ ለገዳማትና ለቤተ ክርስቲያን ማሳሰብ ትችላለህ። ከዚህ የስም ኃይል ጀርባ የምናገኘው ትልቁ ምስጢር ደግሞ የኢየሱስ ክርስቶስ ስም ነው። ድግምትን ለማፍረስ መጀመሪያ ስምህን በክርስቶስ ስም ውስጥ መደበቅ አለብህ። መጽሐፍ ቅዱስ ከሁሉ በላይ የሆነውን ስም ሰጥተው ይላል። መልእክተኞች የእናትህን ስም ጠርተው ቢደግሙብህም አንተ ግን በክርስትና ስምህ የታተምክ እና በኢየሱስ ክርስቶስ ስም የተሸፈንክ ከሆንክ ድግምቱ አቅጣጫውን ስቶ ወደ ደጋሚው ይመለሳል። አንድ ሰው እንዲህ ሆኖ ነበር። በንግድ ሥራው ላይ ትልቅ ውድቀት ደርሶበት ነገሮች ሁሉ ተዘባረቁበት ወደ አንድ መንፈሳዊ አባት ይሄዳል። አባቱም በጸሎት ጠይቀው ስምህ በጨለማ መዝገብ ላይ ተጽፏል፣ ነገር ግን አንተ የክርስትና ስምህን በጸሎት እንዲታሰብ የጌታን ስምንም እንዲሁ መከታ አላደረክም አሉት። ያ ሰው የክርስትና ስሙን በጸሎት እንዲታሰብ በንስሐ ታጥቦ እና የጌታን ስም በምስጋና መጥራት ሲጀምር በአጭር ጊዜ ውስጥ የታሰረው የንግድ መስመሩ ተከፈተለት። የክርስትና ስምህ የሕይወትህ ቁልፍ ነው። በጌታ በኢየሱስ ክርስቶስ ስም ውስጥ ደብቀው። መፍትሄ 2 ከኃጢአት ልምምድ መውጣት። ብዙ ጊዜ ክፉ ድግምት የሚሰራው ሰውየው ጋር ክፍተት ሲኖር ነው። መጽሐፍ ቅዱስ ላይ አንድ አስደናቂ ታሪክ አለ። በለዓም የተባለ ጠንቋይ እስራኤልን እንዲረግም በንጉሥ ባላቅ ተቀጠረ። በለዓም ሊረግማቸው ደጋግሞ ሞከረ፣ ነገር ግን አልቻለም። እንዲያውም በያዕቆብ ላይ አስማት የለም በእስራኤል ላይም ድግምት አይሰራም የሚለውን ቃል አሰባ። ምክንያቱም በዚያን ጊዜ እስራኤል በእግዚአብሔር ጥበቃ ስር ነበሩ። በለዓም ግን አንድ ተንኮል አሰበ። እነዚህን ሰዎች በርግማን መጣል ካልቻልኩኝ እግዚአብሔር የጥበቃ አጥሩን እንዲያነሳባቸው ማድረግ አለብኝ አለ። ከዚያም ቆንጆ ሴቶችን በመላክ እስራኤላውያን በዝሙትና በጣዖት አምልኮ እንዲወድቁ አደረገ። ልክ ኃጢአት ውስጥ ሲገቡ የእግዚአብሔር ጥበቃ ተነሳ። ያኒ ጠላት ሰበረና ገባ። ዛሬም ለድግምት ተጋላጅ የምትሆነው የኃጢአት ልምምድ ውስጥ ስትኖር ነው። ዝሙት፣ ቂምና ሱስ መንፈሳዊ አጥርህን የሚያፈርሱ ተንኮሎች ናቸው። ድግምት እንደ ዝንብ ነው። ዝንብ ደግሞ ቁስል ባለበት ቦታ ላይ ነው የምታርፈው። ኃጢአትም መንፈሳዊ ቁስል ነው። ድግምት ደግሞ በዚያ ቁስል በኩል የሚገባ መርዝ ነው። ስለዚህ ድግምትን ለማፍረስ መጀመሪያ ማድረግ ያለብህ ወደ ንስሐ መምጣትና የኃጢአት ልምምድ ማቆም ነው። አንተ ንጹሕ ከሆንክ ድግምቱ የሚጸናበት መሬት አያገኝም። መፍትሄ 3 አንደበትን መጠበቅ ወይም የቃል ኃይል። የሰው አንደበት የሕይወትና የሞት መግቢያ ነው። ብዙ ጊዜ ሰዎች ሳያውቁት በራሳቸው ላይ ይደግማሉ። እኔ አይሳካልኝም፣ እኔ እድል ቢስ ነኝ፣ ይህ በሽታ አይለቀኝም እያሉ የሚናገሯቸው ቃላት ለጨለማው ዓለም የሚላኩ የጥፋት ግብዣ ናቸው።
ሰይጣን ያንተኑ ቃል ተጠቅሞ ሕይወትህን ያስራል። አንደበትህን መጠበቅ ማለት ክፉ ከመናገር ብቻ መቆጠብ ሳይሆን በረከትን መናገር መለማመድም ነው። የጥንት አባቶች ቃለ እግዚአብሔርን አዘውትር የሚሉን ለዚህ ነው። አንደበትህ ምስጋናንና ጸሎትን ካዘወተረ የድግምት ቃል ወደ አንተ ሊቀርብ አይችልም። መተኞች ድግምት ሲደግሙ ቃል ነው የሚጠቀሙት። አንተም ደግሞ ያንን ቃል የምታፈርሰው በእግዚአብሔር ቃል ነው። በየቀኑ ጧት ስትነሳ በእኔ ላይ የተቃጣ የክፋት መሳሪያ ሁሉ አይከናወንም የሚለውን የመጽሐፍ ቅዱስ ቃል ዘወትር ተጠቀም። አንደበትህ በረከት ምንጭ ሲሆን ማንኛውም እርግማን ወደ አንተ ሲመጣ ተመቶ ይመለሳል። እዚህ ጋር ልብ አድርግ። ክፉ ቃል የምትናገር ከሆነ የራስህን መንፈሳዊ ኃይል እየቀነስክ ነው። ስለዚህ አንደበትህን በዝምታና በምስጋና ቀድሰው። መፍትሄ 4 ጾምና ጸሎትን ማዘውተር ወይም የመንፈሳዊ ውጊያ ማጠናከሪያ። ጌታችን ኢየሱስ ክርስቶስ በአንድ ወቅት ደቀ መዛሙርቱ ሊያወጡት ያልቻሉትን ጋኔን ካወጣ በኋላ ይህ ወገን ያለ ጾምና ጸሎት አይወጣም ብሏቸዋል። ድግምት በቀተሉ ወይም በቃሉ ብቻ የሚመጣ ሳይሆን ከጀርባው የጨለማ መንፈስ አለበት። ይህንን መንፈስ ለመጣል ደግሞ ስጋን የሚያደክም ጾምና ነፍስን የሚያጠናክር ጸሎት ግድ ያስፈልጋል። ጾም ማለት ለስጋህም አይሆንም ብለህ ለነፍስህ ስልጣን የምትሰጥበት ጊዜ ነው። ስጋህ ሲደክም መንፈስህ ይበረታል። በጾም ወቅት የሰውነትህ ንጽህናና የመንፈስህ ትጋት ይጨምራል። ይህም ለድግምት የሚሆን ምቹ ሁኔታን ያስወግዳል። ጸሎት ደግሞ ከአምላክ ጋር የምታደርገው ቀጥተኛ ግንኙነት ነው። በጸሎት ውስጥ ስትሆን የእግዚአብሔር ብርሃን ይከብሃል። ጨለማ ደግሞ ብርሃን ባለበት መቆም አይችልም። አንድ ወቅት አንዲት እናት ልጇ በድንገት አእምሮ ተናውጦና በድግምት ታስሮ ለብዙ ወራት ተሰቃይቶ ነበር። ቤተሰቡ ተስፋ ቆርጦ ሳለ እናትየው ግን የ3 ቀን ሱባኤ ወይም ጾምና ጸሎት ያዙ። በ3ኛው ቀን ጸበል ከጠጣ በኋላ ልጁ በከባድ ትውት የሚገርም ጥቁር ነገር ካፉ ወጣ። ከዚያ በኋላ ልጁ ሙሉ በሙሉ ነፃ ሆነ። ይህ የሚያሳየው ጾምና ጸሎት የማይበጥሱትን የድግምት ቀንበርን እንደሌለ ነው። ተወዳጆች፣ ድግምት ኃይል የሚኖረው እናንተ ፈርታችሁ እና ተሸንፋችሁ እጅ ስትሰጡ ብቻ ነው። ዛሬ የነገርኳችሁን 4ቱ ቁልፎች በሕይወታችሁ ተለማመዱና በእግዚአብሔር ኃይል አሸንፉት። በመጀመሪያ የክርስትና ስምህን አክብረህ ተጠቀምበት። በኢየሱስ ክርስቶስ ስም ታመን። ሁለተኛ ከኃጢአት ራቅ፣ መንፈሳዊ አጥርህን ጠግን። ሶስተኛ አንደበትህን ከክፉ ንግግር ጠብቅ፣ በረከትን ለራስህ ተመኝ፣ አመስግን። አራተኛ በጾምና በጸሎት መንፈሳዊ ጡንቻህን አጠናክር። እነዚህን ነገሮች ካደረግክ በማንኛውም የድግምት ማዕበል ውስጥ ብታልፍ እንኳን አትሰምትም። ምክንያቱም ከአንተ ጋር ያለው ከዓለም ካለው ይበልጣልና። ይህ ትምህርት ለሌሎችም እንዲደርስና የታሰሩ ሁሉ መንፈሳዊ መፍትሄን እንዲመለከቱበት ቪዲዮውን ሼር አድርጉት። በቀጣይ በየትኛው መንፈሳዊ ርዕስ ላይ እንድንወያይ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። የእግዚአብሔር ሰላምና ጥበቃ ከሁላችሁ ጋር ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።